የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ በወርሃ ጥቅምትና በግንቦት ይደረጋል። ታዲያ የ2018ቱ ምልዓተ ጉባኤ ጥቅምት 12 ቀን 2018 ዓ.ም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት መግለጫ ተጀምሯል። ቅዱስነታቸው በመግለጫው እንዳሉት ያለንበት ዓለም በሁሉም ነገር በጉድለቱ የሚታወቅ ነው። ጉድለት ባይኖር ኑሮ ሁሉም የሞላለት ቢሆን ፍጥረት እርስ በርስ የሚተረማመስበት ሁኔታ አይኖርም ነበር ያሉ ሲሆን እግዚአብሔር ሁሉን አሟልቶ መፍጠር ወይም መስጠት የሚችል ከሃሊ አምላክ ቢሆንም እሱ ባወቀ ፍጥረት ሁሉ ጉድለት ያለበት አድርጎ ፈጥሮታል ብለዋል። በዚህም ምክንያት እያንዳንዱ ጉድለቱን ለመሙላት በሚያደርገው ፍትጊያ እየተጋጨን ያለንበት እውነት ማሳያ ነው ብለዋል። ያለንበት ዓለም በሁሉም ነገር በጉድለቱ የሚታወቅ ነው። ጉድለት ባይኖርና ሁሉም የሞላለት ቢሆን ኖሮ ፍጥረት እርስ በርስ የሚተረማመስበት ሁኔታ አይኖርም ነበረ፣ ወይም አሁን ባለንበት ደረጃ የከፋ አይሆንም ነበር። እግዚአብሔር ሁሉንም አሟልቶ መፍጠር ወይም መስጠት የሚችል ከሃሊ አምላክ ቢሆንም እሱ ባወቀ ፍጥረትን ሁሉ ጉድለት ያለበት አድርጎ ፈጥሮታል። በዚህም ምክንያት እያንዳንዱ የጎደለውን ለመሙላት በሚያደርገው ፍትጊያ እየተጋጨ እርስ በርስ ሲተረማመስ ማየቱ የተለመደ ነው። ምድራዊቷ ቤተ ክርስቲያንም በጎደሎ ዓለም እስካለች ድረስ ከሚመጣው ፈተና አታመልጥም። ይህም በመሆኑ ቅዱስ ጳውሎስ ለቆላስይስ ሰዎች የጎደለውን ፈጽማለሁ በማለት ሲጽፍ እናስተውላለን። አሁን በምድር ላይ ያለችው ቤተ ክርስቲያን የዚህ ሁሉ ውጤት ናት። ቤተ ክርስቲያን እንደሌላው ጊዜ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን እርሱን ለማሟላት መጣርና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። ጉባኤው በምድር ያለችውን የእግዚአብሔርን መንግስት በበላይነት የሚመራ ነውና ያለበት ኃላፊነት ከባድና እጅግ የላቀ ሲሆን ኃላፊነታችንን በአግባቡ ስንወጣ የሚሰጠን ሽልማት ትልቅ እንደሆነ ሁሉ ኃላፊነታችንን በትክክል እስካልተወጣን ድረስ በዚያው ልክ መመዘኛው ከባድ ነው ብለዋል። በጎደሎ ዓለም የምትኖር ቤተ ክርስቲያን ጉድለቷን ለመሙላት ብዙ መስዋዕትነት ከፍላለች። ቤተ ክርስቲያን ለቀጣዩ ትውልድ መሻገር እና የጎደለባትን ለመሙላት ስትል ከቅዱሳን ሐዋርያት አንስቶ እስካለንበት ዘመን ድረስ ብዙ አበው ካህናት ሊቃውንት ምእመናን ከደም ጠብታ እስከ ቁስ ስጦታ ገብራለች። አሁን በምድር ላይ ያለችው ቤተ ክርስቲያን የዚህ ሁሉ ውጤት ናት። ቤተ ክርስቲያን እንደ ሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን ይህንን ለማሟላት ጥረት ማድረግና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። በመሆኑም ይህ ጉባኤ የተወሰነ አባቶች ብቻ ሳይሆን ብዙ ሰማያውያንና ምድራውያን ባለድርሻ ያሉበት መንፈስ ቅዱስም በመንፈስ የሚመራው እንደሆነ የማይታበል ነው። ከዚህ አንጻር ጉባኤው በምድር ያለችውን የእግዚአብሔር መንግስት በበላይነት የሚመራ ነውና ያለበት ኃላፊነት ከባድና እጅግ የላቀ ነው። ጉባኤው ኃላፊነቱን በአግባቡ ሲወጣ የሚሰጠው ሽልማት ታላቅ እንደሆነ ሁሉ ኃላፊነትን በትክክል ካልተወጣ ደግሞ
ተጠያቂነቱ በዚያው ልክ ከባድ ይሆናል። እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተ ክርስቲያናችን የጎደለባት ነገር እጅጉን ብዙ ናቸው። ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል። ለተሰየምንበት መለኮታዊ ተልዕኮ አንድ ሀሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀብን ነው። ዘመኑን በጥበብ በስልት እየተከተልን ሐዋርያዊ ተልዕኳችንና አስተዳደራችንም ምዕመንን አላረካም። ክፍተቱ የሚዲያ ቀለብ ከመሆን አልፎ በጎቻችን በሌሎች እንዲዘረፉ ትልቅ በር እየከፈተ ነውም ብለዋል። እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተ ክርስቲያን የጎደሉባት ነገሮች ብዙ ናቸው። ከሁሉ በላይ በውስጣችን የአንድነት ጉድለት በስፋት ይታያል። ለተሰየምንለት መለኮታዊ ተልዕኮ አንድ ሀሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው። የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልዕኮአችንና አስተዳደራችንም ምዕመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፎ በጎቻችንን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ያለው።